የኤሌክትሪክ መኪና ባትሪ እድሜ የሚወሰነው በራሱ እጅ እንደሆነ ያውቃሉ? ፋብሪካው ሲሰራው ከ8 እስከ 15 ዓመት እንዲቆይ አርጎስ እንደሚሰራው ልብ ብለውት ያውቃሉ? ሰላም፣ ኢስሐቅ ከድር ነኝ። በዛሬው ቪዲዮ ስለ ኤሌክትሪክ መኪና ባትሪ ያልተነገሩ ብዙ ነገሮችን የምንነግራችሁ ሲሆን ባትሪው እንዴት እንደሚሰራ፣ ምን አይነት የባትሪ ታይፖች እንዳሉ፣ የባትሪያችንን እድሜ ለማርዘም ምን ማድረግ እንደሚጠበቅብን እንዲሁም የባትሪ ቴክኖሎጂ የት እንደደረሰና ወጪው ወይም ኮስቱ ምን ያክል እንደሆነ እንደለመድነው ቀለል አድርገን ፈትፈት አድርገን እንደምናቀርብላችሁ እየገለጽን ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳትረሱ። ይህም ቪዲዮ ስትጨርሱት ስለ ባትሪ ያላችሁ አመለካከት ሙሉ በሙሉ እንደሚቀየርና ግንዛቤያችሁም ሰፊ እንደሚሆን አንጠራጠርም። እንድትከታተሉን እየጋበዝን ወደ ፕሮግራማችን እንገባ። በመጀመሪያ ደረጃ ስለ ኤሌክትሪክ መኪና ባትሪ ምንነት መረዳት ያስፈልጋል። ኤሌክትሪክ መኪና ባትሪ ማለት ሃርት ኦፍ ዘ ኢቪ ይባላል። ለኤሌክትሪክ መኪና ልቡ ነው የሚባለው። ወይም በነዳጅ መኪና ሰልባትዮ ወይም የነዳጅ ታንከር እንደሚባለው በኤሌክትሪክ መኪና ባትሪ ፓክ ይባላል ማለት ነው። ይሄ ባትሪ ፓክ ምንድነው ስራው? ኤሌክትሪካል ኢነርጂን አምቆ መያዝ ነው ማለት ነው። ልክ በነዳጅ መኪና የነዳጅ ታንከር ነዳጅን ይዞ እንደሚያቆየው ይሄም ኤሌክትሪክ መኪና ባትሪ ኤሌክትሪካል ኢነርጂን ቻርጅ የተደረገውን ኤሌክትሪካል ኢነርጂን በውስጡ አምቆ ይዞ ለሚፈለጉት ኮምፖነንቶች ዲስትሪቢዩት ያደርጋል ማለት ነው። ይሄም ባትሪ ፓክ በውስጡ ባትሪ ሴሎች ከ3000፣ 4000፣ 5000 በላይ የባትሪ ሴሎች ኦር ባትሪዎች የምናቃቸው የሬዲዮ የመሰሉ ባትሪዎች ተደርድረው በሞጁል ይከፈሉና አንድ ላይ ባትሪ ፓክ በመባል ይታወቃሉ ማለት ነው። ስለዚህ ይሄም ባትሪ ፓክ ብዙዎቹ ኤሌክትሪክ መኪና ባትሪ ሊቲየም አዮን የሆኑ ባትሪዎችን የሚጠቀሙ ሲሆን ይሄም ሊቲየም አዮን የሆነ ባትሪ ላፕቶፓችን፣ ስልካችን የምንጠቀምበት የሆነ ባትሪ ነው ማለት ነው። ግን ለላፕቶፓችን በጣም አንድ ባትሪ ሴል በቂው ሲሆን ለኤሌክትሪክ መኪና ግን ከ3000፣ ከ4000፣ 5000 በላይ ባትሪ ሴሎች ተደርድረው ወደሚፈለገው ኮምፖነንት ፓወርን ዲስትሪቢዩት ያደርጋሉ ማለት ነው። በመቀጠል የኤሌክትሪክ መኪና ባትሪ እንዴት ይሰራል የሚለውን ነገር እናቀርብላችኋለን። የኤሌክትሪክ መኪና ባትሪ 4000፣ 5000 በሆኑ ባትሪ ሴሎች ተደርድረው ተሰብስበው ወደ ሞጁል ተቀይረው ባትሪ ፓክ ወደ መባል ይቀየሩና ከቤታችን ኦር ከፓወር ስቴሽን ከቻርጂንግ ስቴሽን ፓወር ሲደረግ ብዙ ጊዜ ኤሲ የሆነ ከረንትን ነው ኦልተርኔቲቭ ከረንትን ነው ቻርጅ የምናደርገው። ያንን ቻርጅ ኦንቦርድ ቻርጀር ኮንቨርት አድርጎ ወደ ዲሲ ወደ ሆነ ከረንት ይቀይረውና ባትሪ ውስጥ እንዲቀመጥ ያደርግልናል ማለት ነው። ከዛም በኋላ ይሄ ዲሲ ቻርጅ ባትሪው ላይ የተቀመጠው ቻርጅ ሞተሩ ሲፈልግ ሞተሩ ኤሌክትሪካል ኢነርጂ ሲፈልግ ይሄ ዲሲ ቻርጅ በኢንቨርተር መልኩ ከኢንቨርተር ኮንቨርት ተደርጎ ወደ ሞተሩ ኤሲ ፓወር ኦር ኦልተርኔቲቭ ከረንት ሆኖ ባትሪው ጋር ከባትሪ ወደ ሞተር እንዲደርስ ያደርገዋል ማለት ነው። ይህም ማለት መኪናው ኤሌክትሪካል ኢነርጂ ወደ ሜካኒካል ኢነርጂ እንዲቀይር የሚያደርግልን ሞተሩ ነው ማለት ነው። ወይም ሞተሩ መኪናው እንዲሄድ የሚያደርግልን ሞተሩ ነው ማለት ነው። በተጨማሪም ደግሞ ሪጀነሬቲቭ ብሬኪንግ ሲስተም የሚባለው ልክ አንድ ሰው ፔዳል ሲጫን ኦር የሚፈልገውን አይነት ኢነርጂ ኦር መኪናው የሚፈልገውን አይነት ፓወር እንዲያወጣ ሲጫን ፔዳሉን ሲጫነው ባትሪ ኃይል ኤሌክትሪክ ፍሎው ይመጣና ያን እግሩን ከፔዳል ላይ ሲያነሳ ወይም ፍሬን ሲይዝ የመጣው ኢነርጂ የመጣው ኤሌክትሪክ ፍሎው ልክ ፍሬን ሲይዝ ዘ ሞመንት 70% ያክል ሪጀነሬት ተደርጎ ወደ ባትሪው ተመልሶ ስቶር የሚደረግበት አይነት ሲስተም ያለው ቴክኖሎጂ ነው ማለት ነው። ባይ ዘ ወይ እዚህ ጋር ዲሲ ቻርጀር የሚባለው ዳይሬክት ከረንት የሆነው ቻርጀር ቻርጂንግ ፖርቱም ይለያል። ምንም አይነት ኮንቨርት የሚደረግ ነገር የለውም። ዳይሬክት ነው ወደ ባትሪው የሚገባው። ለዚህም ነው ዲሲ ፋስት ቻርጀር የሚባለው ዳይሬክት የሆነው ከረንት ቀጥታ ወደ ባትሪው ስለሚገባ ነው ማለት ነው። በመቀጠልም ስለ ኤሌክትሪክ መኪና ባትሪ ታይፖች እናቀርብላችኋለን። የኤሌክትሪክ መኪና ታይፖች ብዙ አይነት ባትሪዎች ሲኖሯቸው ከሱም ላይ ሞስትሊ ኦር በብዛት የሚጠቀሙት ሊቲየም አዮን የሆኑ ባትሪዎችን ነው። በተጨማሪ እንደ ሊቲየም አዮን ፎስፌት፣
እንደ ሊቲየም አይረን ፎስፌት፣ እንደ ኒክል ኮባልት አልሚኒየም፣ እንደ ኒክል ማንጋኔዝ ኮባልት የሚባሉ ባትሪ ታይፖች አሉ። ግን ዋና ሞስትሊ እየተጠቀሙ ያሉት ሊቲየም አዮን የሆነ ባትሪዎችን ነው። እነዚህ ባትሪዎች ከሌላ ባትሪዎች ተመራጭ የሚያደርጓቸው በመጀመሪያ ሃየር የሆነ ዴንሲቲ ስላላቸው ነው። ዴንሲቲያቸው ሃየር ነው። በመቀጠል ደግሞ ፋስት የሆነ ቻርጅ ፖቴንሻል ነው ያላቸው። እንዲሁም ከፍተኛ ሙቀትን መቋቋም ይችላሉ። በተጨማሪ ደግሞ ረጅም እድሜ ያለው የባትሪ ታይፕ ነው። ሶ አሁን ላይ ያለ ሞስትሊ ኤሌክትሪክ መኪናዎች የሚጠቀሙት ሊቲየም አዮን የሆነ ባትሪ ሲሆን ይህም ባትሪ ተመራጭና በቀዳሚነት ማርኬቱ ላይ ያለ ይገኛል። ወደፊት ግን ኔክስት ጄኔሬሽን ይሆናል ተብሎ ኤክስፔክት የሚደረገው ሶሊድ ስቴት የሚባል ባትሪ ነው። እሱንም ብሪፍ እናደርግላችኋለን ማለት ነው። በመቀጠል ደግሞ የምናቀርብላችሁ የኤሌክትሪክ መኪና ባትሪ እንዴት ይቀዘቅዛል ነው፣ ኦር መቀዝቀዝ ለምን አስፈለገው የሚለውን ነገር ነው። የኤሌክትሪክ መኪና ባትሪ በሁለት አይነት መልኩ ይቀዘቅዛል። አንደኛው በኤር በሆነ መልኩ ኤር ኩሊንግ ሲስተም በሆነ መልኩ ሞስትሊ እነዚህ ኤር ኩሊንግ ሲስተሞቹ ኦልደር ቨርዥን ኦፍ ኤሌክትሪክ ቬሂክል ላይ ያሉ ናቸው። አሁን ላይ ኦልሞስት የለም ማለት ይቻላል። አሁን ላይ የሚቀዘቅዙት ሊኩዊድ በሆነ ኩላንት ነው፣ በሊኩዊድ ኩላንት ነው ማለት ነው የሚቀዘቅዙት። ባትሪው የሚቀዘቅዝበት ሪዝን ደግሞ ኦፕቲማል የሆነ ቴምፕሬቸር አለው። ባትሪው መስራት ያለበት ማክሲመም ቴምፕሬቸር አለ። ከዛ መብለጥ አይችልም። ከዛ ከበለጠ ባትሪው ሄልዙም አሳሳቢ ደረጃ ላይ ነው የሚሆነው። በዛ ላይ ደግሞ አደጋም ለመቃጠል አደጋ ስለሚፈጥር ባትሪው ኦፕቲማል በሆነ ቴምፕሬቸር ላይ እንዲሰራ በሊኩዊድ በሆነ ቴምፕሬቸር በሊኩዊድ በሆነ ኩላንት ባትሪው ሰርኩሌት እያደረገ ኤቭሪ ባትሪ ሴል ነው ባይ ዘ ዌይ የሚቀዘቅዘው ኩላንቱ ሰርኩሌት የሚያደርገው ኢች ኤንድ ኤቭሪ ሴሎቹን ነው የሚያቀዘቅዘው ማለት ነው። ባትሪው ካልቀዘቀዘ የባትሪውን ፖቴንሻል ማግኘት አንችልም። ባትሪው ቅዝቃዜን ካላገኘ ኦቨርሂት ያደርግና የባትሪውንም እድሜ ያወርደዋል። ሲቀጥል ደግሞ ቴምፕሬቸሩ ማክሲመም የሆነውን ቴምፕሬቸር ካለፈ ለአደጋ ስለሚጋለጥ ባትሪው መቀዝቀዙ ግድ ነው ማለት ነው። የሚቀዘቅዘው አሁን ላይ ያሉ ቴክኖሎጂዎች ሊኩዊድ በሆኑ ኩሊንግ ሜካኒዝሞች፣ ሊኩዊድ በሆኑ ኩላንቶች ባትሪው እየቀዘቀዘ እድሜውን ማርዘም ይቻላል ማለት ነው። ሌላው ደግሞ የባትሪው ብሬን ተብሎ የሚጠራ አንድ ኮምፖነንት አለ። የኤሌክትሪክ መኪና ባትሪ ብሬን ተብሎ የሚጠራው ባትሪ ማኔጅመንት ሲስተም ኦር ቢኤምኤስ ይባላል። ይሄ ባትሪ ማኔጅመንት ሲስተም ኦቨርኦል ባትሪውን አፕ ቱ ዜድ ያሉትን ነገሮች ማኔጅ የሚያደርግ ሞኒተር የሚያደርግ እና ፐርፎርማንሱን የሚጠብቅ ሲስተም ነው ማለት ነው። ይሄ ባትሪ ማኔጅመንት ሲስተም 3 ሜን የሆኑ ነገሮችን ይሰራል። ከሱም ውስጥ መጀመሪያ ቮልቴጁን ሞኒተር ያደርጋል። ቴምፕሬቸሩንም ሲቀዘቅዝ እንዲሞቅ ያደርጋል፣ ሲሞቅም እንዲቀዘቅዝ ያደርጋል ማለት ነው። በመቀጠል ደግሞ ባትሪ ሴሎቹን እኩል ባትሪው ቻርጅ እንዲደረግ ግማሹ ባትሪ ሴል አንድ ኤሌክትሪክ መኪና ባትሪ 4000 5000 ባትሪ ሴሎች አሉት። ስለዚህ ሁሉም እኩል ቻርጅ መደረጋቸውን ግማሹ ተደርጎ ግማሹ ሳይደረግ እንዳይቀር ያንንም ባላንስ እንዲያደርግ ያደርጋል ማለት ነው። በመቀጠል ደግሞ በሶስተኛነት ቻርጂንግ እና ዲስቻርጂንጉን እኩል የሆኑ ኤፊሽንሲ እንዲኖራቸው ባትሪ ሴሉ ከዲግሬድ እንዳያደርግ በጣም ዲግሬድ በፍጥነት እንዳያደርግ ማድረግ የሚችል ሲስተም ነው ማለት ነው። ባትሪ ማኔጅመንት ሳይኖር የባትሪው ኦፕቲማል የሆነ ፐርፎርማንስ መገኘት አይችልም። ባትሪ ማኔጅመንት የለውም ማለት አንድ ባትሪ ኦቨርሂት ሊያደርግ ይችላል፣ ኤፊሽንሲው ሊወርድ ይችላል። በጣም በአጭር ጊዜ ባትሪው ፌል ሊያደርግ የሚችልበት ቴንደንሲ ነው ያለው ማለት ነው። ስለዚህ ባትሪ ማኔጅመንት ሲስተም ማለት 3 የሆኑ ነገሮችን ሜጀርሊ ኦር በዋነኝነት ይሰራል። ሞኒተር ቮልቴጁን ሞኒተር ያደርጋል፣ ቴምፕሬቸሩን እንዲሁ ሞኒተር ያደርጋል። በተጨማሪ ባትሪ ሴሎቹን ዲግሬድ እንዳያደርጉ በፍጥነት ፕሪቬንት ያደርጋል። በመቀጠል ደግሞ ባትሪው እኩል ቻርጅ እንዲያደርግና ቻርጁም ደግሞ እኩል እንዲወርድ የሚቆጣጠር ሲስተም ነው ማለት ነው። በመቀጠል ደግሞ ባትሪ ምን ያህል መቆየት ነው ያለበት ኦር ፋብሪካው ሲሰራው ምን ያህል ጊዜ ነው የሚሰራው የሚለውን ነገር እናያለን፣ ከኮስቱ ጋር ጭምር ማለት ነው። ይሄ ምን ማለት ነው? አንድ ባትሪ ፋብሪካ ሲሰራው ከ8 ዓመት እስከ 15 ዓመት እንዲቆይ ተደርጎ ነው የሚሰራው። ግን ያ ዲፔንዲንግ ኦን እንደኛ አጠቃቀም ነው፣ እንደኛ አነዳድ፣ እንደኛ ቻርጅ አደራረግ፣ እንደኛ
ሜንቴን አደራረግ ነው ማለት ነው። እነዚህ ነገሮች ማተር የሚያደርጉት የባትሪ ቴክኖሎጂ ላለፉት 10 ዓመታት ከ80% በላይ ኮስቱ ዲዳክት ተደርጓል፣ እንዲቀንስ ተደርጓል። ባትሪ ቴክኖሎጂ በ2013 ላይ የአንድ ኪሎዋት አወር ባትሪ ኮስቱ ወደ $789 አካባቢ ነበረ። ይህም ማለት ዛሬ ላይ በ2023 አንድ ባትሪ ኪሎዋት አወር የሲንግል ባትሪ ሴል ኪሎዋት አወሩ $139 ያክል ወርዷል ማለት ነው። ይሄ ምን ማለት ነው? $139 ሲባዛ አንድ እንደው BYD ሲግል የሆነ መኪና 30 ኪሎዋት አወር የሚወስድ ባትሪ በ30 ኪሎዋት ብናባዛው የሚመጣልን ቁጥር የባትሪ ፓክ ኮስቱ ያን ያክል ነው ማለት ነው። ይህንን ወደ ኢትዮጵያ ብርም ስንቀይረው የሚያመጣልን ብር ለአንድ ባትሪ ፓክ የሚፈጀው ኮስት ይህንን ያክል ነው ማለት ነው። ከ2013 ጀምሮ እስካሁን ድረስ ያለው የባትሪ ፓክ ዋጋ ከ80 እስከ 89% ያክል እንደወረደ ጥናቶች ያስረዳሉ ማለት ነው። በ2030 ደግሞ የአንድ ኪሎዋት አወር ባትሪ ፕራይስ $80 አካባቢ ይሆናል ተብሎ ኤክስፔክት ይደረጋል። ይሄ ማለት ለአንድ BYD ሲግል ለሆነ መኪና 30 ኪሎዋት አወር ለሆነ ባትሪ የሚያስፈልገው $2400 አካባቢ ነው ማለት ነው። ይህም በዛሬው ምንዛሬ ብንሰራው ወደ 312,000 የኢትዮጵያ ብር ይሆናል ማለት ነው። አንድ ባትሪ ከ8 ዓመት እስከ 15 ዓመት ድረስ እድሜውን ልንጠቀምበት የምንችለው ዋና የኛ አጠቃቀምና የኛ አያያዝ ሁኔታ ነው ማለት ነው። ከዛ በመቀጠል ዋነኝነት ለባትሪያችን እድሜ መርዘም ወይም ለባትሪያችን እድሜ ማጠር ምንድነው ማድረግ ያለብን የሚሉትን ነገሮች ፎከስ አድርገን ማየት ይኖርብናል ማለት ነው። ባትሪያችን ከ8 ዓመት እስከ 15 ዓመት ፋብሪካው እንድንገለገልበት አድርጎ ሰርቶ ከሰጠን እኛ ምን ብንጠቀም ነው አትሊስት ማክሲመም የሆነውን ፖቴንሻል መጠቀም የምንችለው የሚለውን ነገሮች ሊስት ማድረግ ይፈልጋል ማለት ነው። ከሱም ውስጥ የመጀመሪያው ቻርጂንግ አደራረጋችንን ማስተካከል ይኖርብናል ማለት ነው። ቻርጂንግ አደራረጋችን ማለት ነው ከ80% በላይ ቻርጅ ማድረግ ብዙም ከአንዳንድ መኪኖች ከBYD አንዳንድ መኪኖች ውጪ ማድረግ አይጠበቅብንም። 80% ላይ እና ከ20%ም እንዳይወርድ ማድረግ ነው የመጀመሪያው ነገር። ቻርጂንግ ሀቢታችን ነው ነገሮችን ባትሪው ሄልዙንም የሚያወርደው የሚጨምረውም። ሁለተኛ ደግሞ ፋስት ቻርጅ የሚደረጉ ነገሮችን ማለት ፋስት ቻርጅ በ30 ደቂቃ ፉል የሚያደርጉ ቻርጅ አደራረጎችን ሲያስፈልግ ብቻ ማድረግ ነው። ሁልጊዜ ማድረግ አያስፈልግም፣ ሲያስፈልግ ብቻ ማድረግ ነው። በተጨማሪ ደግሞ አነዳድ ሁኔታችንን ማስተካከል ነው። አነዳድ ሁኔታ ማለት ነው አንድ ጊዜ መኪናው ጉልበቱን ካየን አቅሙን ካየን ምን ያህል ቴክኦፍ እንደሚያደርግ ካየን በኋላ ከዛ በኋላ ግን ስሙዝ የሆኑ አነዳዶችን መንዳት ነው ማለት ነው። ይሄ በጣም አግሬሲቭ የሆነ ፔዳል አረጋገጥና አግሬሲቭ የሆነ አነዳድ ለባትሪው ሄልዝ በጣም አሳሳቢ ስለሚሆን ስሙዝ የሆነ አነዳድ መንዳት ለባትሪው ሄልዝን ያረዝምልናል ማለት ነው። በተጨማሪ ደግሞ መኪናችንን በተቻለ አቅም ጥላ ላይ ኦር ሼድ ስር ማቆም ይህንንም ለባትሪው ሄልዝ እድሜውን ረጅም ያደርግልናል። በተቻለ አቅም ስንቆም ጥላ ቦታዎችን ፈልገን የምንቆመው ለባትሪያችን ሄልዝ ጥሩ የሆኑ ግብአቶች ናቸው ማለት ነው። በተጨማሪ ደግሞ ሶፍትዌር አፕዴቶችን ቶሎ ማድረግ ሶፍትዌር የሚኖሩ አፕዴቶችን ቶሎ ማድረጉ ለባትሪያችን ጥሩ የሆኑ ነገሮች ናቸው። ከዚህም በመጨረሻ ደግሞ ባትሪያችንን በተቻለ አቅም ረጅም ጊዜ ቻርጅ ሳይደረጉ ማስቀመጥ ትልቅ ስህተት ነው፣ በጣም ትልቅ ስህተት ነው። ይሄ ምን ማለት ነው? ባትሪው ረጅም ጊዜ ሳይደረግ ይቆማል ማለት በመጀመሪያ ሊምፕ ሞድ የሚባል ሞድ አለ፣ እዛ ስቴት ውስጥ ይገባል። ከዛ በመቀጠል ደግሞ ዲፕ ዲስቻርጅ የሚባል ሞድ አለ፣ እዛ ሞድ ውስጥ ይገባል። ባትሪያችንን ቻርጅ ባለማድረጋችን ብቻ በከፍተኛ ወጪ ውስጥ መግባት እንዳይኖርብን ባትሪያችን አትሊስት በወር ውስጥ ባንኖርም ሰውን እያዘዝን የሚሆን ዋቴቨር ቻርጅ መደረግ መቻል አለበት፣ የምንከፍለው ዋጋ ከፍተኛ ስለሚሆን ማለት ነው። ስለዚህ ባትሪያችን እድሜው ረጅም ሆኖ እንዲቀጥልልን ከላይ የተጠቀሱትን ነገሮች እንድታደርጉ እንመክራለን ማለት ነው። በመጨረሻም ፊውቸር ባትሪ ቴክኖሎጂ ወዴት እየሄደ እንደሆነና ከረንትሊ ያሉትን የባትሪ ቴክኖሎጂዎች እናቀርብላችኋለን።
አሁን ላይ በዓለማችን በሰፊው እየተመረቱ ያሉት የባትሪ ታይፖች ሶሊድ ስቴት የሚባሉ ባትሪ ታይፖች ናቸው። እነዚህ ባትሪ ታይፖች የሊቲየም አዮንን ባትሪ ዶሚኔት ያደርጋሉ ተብለው ይጠበቃል። ይሄ የባትሪ ታይፕ ሬንጁን አሁን ካለው የባትሪ ሬንጅ ደብል የሚያደርጉ ሲሆን ሴፍቲውንም እንደገና ደግሞ የፋስተር ቻርጂንጉንም ደግሞ ካለው በአጭር ሰዓት ቻርጂንግ ብዙ የሚደረጉ ሲሆን ለምሳሌ አሁን በአንድ ሰዓት 100 ኪሎ ሜትር የሚኬድ ቻርጅ የሚደረግ ቢሆን እነዚህ ሶሊድ ስቴት የሆኑ ባትሪዎች በአንድ ሰዓት 200 እና ከ200 ኪሎ ሜትር በላይ ሊያስኬድ የሚችሉ ሬንጅ ቻርጅ መደረግ የሚችሉ ናቸው ማለት ነው። ስለዚህ ይሄ ባትሪ ታይፕ አሁን ላይ በብዙ መኪኖች ላይ እየተገጠመ ይገኛል። ሌላኛው ደግሞ አልትራ ፋስት ቻርጂንግ ኢንፍራስትራክቸሮችም በዚሁ ልክ ቢውል እየተደረጉ ነው። ዊዝን ሚኒትስ በ15 በ20 ደቂቃ ፉል ቻርጅ የሚደረጉባቸው በ10 ደቂቃ ፉል ቻርጅ የሚደረጉባቸው ኢንፍራስትራክቸሮች እየተደረጉ ይገኛሉ። የባትሪ ሪሳይክል እና ሰከንድ ላይፍ ዩዝም ይሄም እንደ ፊውቸር ቴክኖሎጂ ላይ ተቀምጧል። ባትሪ ሪሳይክል መደረግ ተጀምሯል። ሪሳይክል ተደርጎ እንደ አዲስ ሪዩዝ መደረግ ተጀምሯል። ስለዚህ የባትሪው ቴክኖሎጂ ኮስቱ በ86 ኦር ከ89% በላይ ሬዲዩስ ተደርጓል። ኮስቱ በጣም እንዲወርድ ተደርጓል። በተጨማሪ ደግሞ አዳዲስ ቴክኖሎጂዎች መጥተው ባትሪን ዋና የኤሌክትሪክ መኪና ችግር ተብሎ እንደ ትሬት የሚታየው ነገር ምንድን ነው? ለቻርጂንግ የሚወስደው ሰዓት ነው። ለቻርጂንግ የምናወጣው ጊዜ ነው። ስለዚህ ይሄ የባትሪ ቴክኖሎጂ ከቀን ወደ ቀን አዳዲስ ነገሮችን ይዘው እየመጡ እያስደመሙንና ኢንዱስትሪውን በከፍተኛ ሁኔታ እየተቆጣጠሩት ይገኛሉ። ስለዚህ ውድ ተመልካቾቻችን ስለ ባትሪ ያልተነገሩ እንዲሁም ደግሞ ብዙ በውስጣችሁ ያሉ ያልተመለሱ አጀንዳዎችን መልስ እንዳገኛችሁ አንጠራጠርም። ባትሪን በተመለከተ እንዴት እንደሚሰራ፣ ምን አይነት ባትሪ ታይፖች እንዳሉ እንዲሁም ደግሞ የባትሪ እድሜያችንን ለማርዘም ምን ማድረግ እንዳለብን አስቀምጠንላችኋል። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። እንዲሁም ደግሞ እንዲሰራላችሁ የምትፈልጉት ኮንቴንቶች ካሉ፣ ኮምፖነንቶች ካሉ፣ ማወቅ የምትፈልጉት እኛ እንድናዘጋጅላችሁ በአውቶሞቲቭ ዙሪያ ላይ እንድናዘጋጅላችሁ ያሉ ነገሮች ካሉ እባካችሁ ኮሜንት ላይ አስቀምጡልን። ስለሰጣችሁን ጊዜ ከልብ እያመሰገንን በሌላ ቪዲዮ እስክንገናኝ ይመቻችሁ ብለናል።